ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። በዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ሰኞን ስትጀምሩ ቲጂ እንደምትወዳችሁ ቲጂ እንደምታስብላችሁ እንድታስቡ ፈልጌ ነው ይህንን ቪዲዮ የምሰራው እና አንዳንድ ጊዜ ቪዲዮዎችን ስሰራ ፖክ የማረጋችሁ ሰዎች ልትኖሩ ትችላላችሁ እና አንዳንዶቻችሁ ደግሞ ሴትን ብቻ ተጠያቂ ማድረግ ይመስላችኋል። አንዳንዶቻችሁ እንደው ሴትን የማሳነስ አባዜ ያለብኝ ይመስላችኋል። ብዙዎቻችሁን ኮንቪንስ ለማድረግ ብዙ አልታገልም፣ ግን የኔ ኮንተንት ወይም የኔ ቪዲዮዎች ከምንም የመነጨ አይደለም። ለታናናሾቼ ካለ ርህራሄና እኛ ታላላቆቻችን የሰራነውን ስህተት እንዳትደግሙ በማለት ነው ቪዲዮዎችን የምሰራው እና ምንም አልፈልግም። እናንተ ወደ ሴንሳችሁ እንድትመለሱ ብቻ ነው የምፈልግ። ለምንድን ነው እንደዚህ የምላችሁ መሰላችሁ? ያለ ልክ የተታለልንባቸው ብዙ ዘመኖች አሉ። ያለ ልክ ሰነፍ የሆንባቸው፣ ያለ ልክ የሰለባነት ስሜት የተሰማን፣ ያለ ልክ ደግሞ ሌሎችን ወቃሽ የሆንባቸው ብዙ ዘመኖች አሉ እና በህይወታችን እንዲህ ከመሆናችን የተነሳ ኢቭን የምንሳበባቸው ይዘቶች የውስጣችንን ስሜት ማረጋገጫ የሚሰጡ ናቸው። አይዞሽ፣ እንዲሆንሽ፣ እንዲበደሉሽ አይደል፣ እንዲተውሽ አይደል፣ አይዞሽ ምናምን የሚሉት በጣም ይማርኩናል። እና ብዙዎቻችን ደግሞ እንደዚህ አይነት አዙሪት ውስጥ ስለገባን ነው ብዙ ነገሮቻችን ላይ ስታክ ያለ እና የምሰራው ቪዲዮ አውት ኦፍ ፒውር ላቭ ነው። በእውነት እኔ እግዚአብሔር የልቤን ያውቃል እና ኢቭን ያሳነስኳችሁ በመሰላችሁ ጊዜ ብዙዎቻችሁ ለስን ትወስዱበታላችሁ ብዬ አስባለሁ። ይህንን ኮንተንት የምሰራው ኤግዛክት ሴም ቲንግ 25 ዓመት ከ25 ዓመት እስከ 27 ግራ ለገባት ትዕግስትም ጭምር እና ደስ የሚለኝ ነገር ቀድሞ በእኔ ሀሳብ በጣም ሲከራከሩ የነበሩና ኤክስትሪም ጽንፍ ይዘው የነበሩ ሴቶችን ነው እየሳብኩኝ ያለሁት እና እነሱን አናድጄ ለመሳብ ፈልጌ ሳይሆን አንዳንድ ጊዜ ቁስላችንን ከሚያክልን ኮንተንት መውጣት አለብን። ይሄ ሁሉ ምክር ሰምታችሁ ለምንድን ነው ህይወታችሁ ያልተቀየረ? ይሄ ሁሉ ነገር፣ ይሄ ሁሉ ኮንተንት እየሳባችሁ ወደ ውስጣችሁ እያስገባችሁ ለምንድን ነው ህይወታችሁ አንድ አይነት ይሆን? እንደን አንድ የቲጂ ኮንተንት ለምን አበሳጭ ይሆናል? ለምን አናዳጅ ይሆናል ብላችሁ ካሰባችሁ በትክክል ከአዙሪታችሁ የሚያወጣችሁ ሀሳብ ስለሆነ ሊሆን ይችላል። አምናሴኝ የኔ ኮንተንት ፐርፌክት ነው ጥሩ ነው ምናምን እያልኩኝ ሳይሆን እኔ ለራሴ እውነት ብዬ ትንሿ ማንነቴን እንግታትን ነገር ነው እየነገርኳችሁ ያለሁት። ስለዚህ የኔ ኮንተንት ሌሎች በዙሪያችሁ ኃላፊነት መውሰድ ያለባቸው ሰዎች የሉም ለማለት አይደለም። በጣም ከባድ ህይወት ውስጥ የሚከቱን ባሎች አሉ። በጣም አንደርስታንደብል ነው። ለህይወታችን እንቅፋት የሚሆኑ የፍቅር ጓደኞች አሉ፣ ቤተሰቦቻችን አሉ። ግን እንትና ካልን ህይወታችንን ለነሱ ሰተናቸዋል ማለት ነው። በእጆቻችን አልያዝናቸውም እና በእጆቻችን ካልያዝን ደግሞ አንለወጥም። ካልተለወጥን ደግሞ እድሜያችን ይሄድብናል። ብንን ስንል ብዙ ነገር አልፎብን እንሆናለን እና ለዚህ ነው ብዙ ጊዜ የምጨቃጨቀው። አይሆፕ ፍቅሬ ይገባችኋል ብዬ አስባለሁ ብዙዎቻችሁ። እና የምትበሳጩም ካላችሁ ደግሞ ብዙ አላዝንም። ለምን መሰላችሁ? ጊዜ ነው የምሰጣችሁ። ቢካዝ ኢቨን ሂሊንግ ላይ ያገኟቸው እህቶቼ መጀመሪያ የሚጠሉኝ ነበሩ። ስለዚህ ጊዜ ይሰጣችኋል። ኦኬ፣ የተጋታችሁትን ነገር ትንሽ እንኳን ጋብ እስኪልላችሁ ድረስ ጊዜ ይሰጣችኋል። ዛሬ ለባለትዳር ሴቶች ህይወትን ከእንደገና ብጀምር እና ሀ ብዬ ትዳርን ብጀምር የማረጋቸውን ነገሮች ነው የምነግራችሁ። ይሄንን ቪዲዮ ቻሌንጅ ብዬ ቲክቶክ ላይ ጀምሬው ነበረ። ቲክቶክ ላይ መቆየት ስላልፈለኩኝ ትቼዋለሁ። ቲክቶክ ላይ ቻሌንጁን ያያችሁ ይሄንን መከተል ትችላላችሁ። እስቲ ባላችሁን ለ10 ቀን አውሱ። ባሎቻችሁን ለ10 ቀን አውሱ። እርግጠኛ የምሆነው ብዙ ያየኋቸው ወንዶች ሀሳብና ጭንቀታቸው ከዚህ በኋላ የማነሳላችሁ ነገር እንደሆነ ነው የማስበው።
እስቲ ባልሽን ለ10 ቀን ብዋሰው ምን እንደማደርግ ልንገርሽ። በመጀመሪያ ስለ ወንድ፣ ስለ አባወራ፣ ስለ ትዳር፣ ስለ ባል ያለኝን አመለካከት እቀይራለሁ። በይበልጥ ስለ ባል ያለኝን አመለካከት እቀይራለሁ። the very first thing መጀመሪያ የማደርገው እሱ ነው። ምን አድርገሽ ካላችሁኝ ብዙ ጊዜ ስለ ባሎች፣ ስለ ወንዶች የሰማናቸው የተጣመሙ ነገሮች በጣም ብዙ ናቸው። እጅግ በጣም ብዙ ናቸው። ስለዚህ ምን እንደማደርግ ታውቂያለሽ? ስለ ወንድ፣ ስለ ባል የተነገረኝን፣ የሰማሁትን፣ ያመንኩትን እውነት የሚመስል ነገር ከህይወቴ ላይ ሰርዛለሁ። መጥፎ ባሎች የሉም፣ በጣም ብዙ አሉ። መጥፎ ወንዶች የሉም፣ በጣም ብዙ አሉ። ነገር ግን ለእኔ በጣም ስለሚበርዘኝ ስለ ወንድና ስለ ባል የሰማሁትን ጠማማና የማይጠቅመኝን ነገር እሰርዛለሁ። ፎዛት ማተር ብዙዎቻችን ባሎቻችን እንደ ጠላት፣ እንደ ትሬት፣ እንደ ነገሮቻችን እንደሚያደናቅፉ፣ እንደ ክፉ ብዙ ነገር ነው የምናስባቸው። እውነቱን ከተናገርን ህልማችንን እንዳጨለሙብን፣ ግራ እንዳጋቡን፣ የሆነ ነገር እንዳደረጉን፣ እንደበደሉን የምንቆጥራቸው ወንዶች ብዙ ናቸው። ባሎች በህይወታችን ውስጥ ብዙ ናቸው። ስለዚህ መጀመሪያ ባሌን እንደ ጠላት አላየው፣ ባሌን እንደ ክፉ አላየው። ክፉ ስላልሆነ ላይሆን ይችላል፣ ግን ለእኔ ስለማይጠቅመኝ እንደ ጠላት አላየው። ስለዚህ አንዳንዶቻችሁ ባሎቻችሁ እንደ ጠላት፣ እንደ ክፉ፣ እንደ በህይወታችሁ ላይ ሚዝሪን እንዳመጡ የምታስቧቸው ከሆነ እሱን አስተሳሰብ ቀይሩት። ምናልባት ያንን ነገር አምጥተውባችሁ ሊሆን ይችላል። አይ አንደርስታንድ። ለአንዳንዶቻችሁ ይሄ ሀሳብ ራሱ በጣም የሚያስብል ሊሆን ይችላል። ትረስት ሚ፣ እስከ መጨረሻው ስትሰሙኝ ይገባቸዋል። ስለዚህ መጀመሪያ የማደርገው ነገር ስለ ወንድ፣ ስለ ባል፣ ስለ ትዳር ያለኝን አመለካከት እቀይራለሁ። ሁለተኛም እንደማድረግ ታውቃላችሁ፣ ሰውየውን ለመቀየር በፍጹም አልሞክርም። አብዛኞቻችሁ ሴቶች መከራ አባታችሁን የምትበሉት ያገባችሁትን ሰውዬ የሆነ ሰውዬ ለማድረግ የምትሞክሩት ጊዜ ነው። በጣም ምን ኖቲስ አደርጋለሁ መሰላችሁ? ነጭ ይሄ ፈረንጆች አይታችሁ ታውቃላችሁ? ነጮች ባሎቻቸው ዘረክረክ ያሉ ሊሆኑ ይችላሉ። ብዙም ላለባበስም ጭንቅ አታዩባቸውም። ፈረንጆች ነጮችን ነው የምላችሁ። ሴሌብሪቲ የሆኑትን አይደለም፣ የሚዲያ ፐርሰናሊቲ የሆኑትን አይደለም፣ ሬጉላር ፈረንጆች አይታችኋል። በጣም ያስተዋልኩት ነገር ሚስቶቻቸው ባሎቻቸውን በጣም ኮሬክት ለማድረግ ለማዘነት ሲሞክሩ አላየሁም። ምናልባት እኔ አካባቢ የነበሩት ፈረንጆች ሌሎች ሊኖሩ ይችላሉ፣ አላየሁም። ይህንኑ ሲናሪዮ ያጋውሰዱ። the very first time ቦይፍሬንዴ ከሆነ ሰዓት ጀምሮ አለባበሱን እቀይራለሁ፣ ፀጉር ስታይሉን እቀይራለሁ፣ የሆነ ነገሩን እቀይራለሁ። እኔ እንደሚመቸኝ ነው የማደርገው ሰውየው። ይህንንም ሌሎቹ ከፈረንጆች ውጭ ያሉት ኮሚኒቲ ላይ ኢቭን ጥቁር አሜሪካውያን ላይ በደንብ ታዩታላችሁ። እንደውም ብላክ ዋይፍ ኢፌክት የሚል ቲክቶክ እንትን አይቻለሁ። ትሬንድ የሆነ ጊዜ ላይ በጣም የሚታይ ነበር። ምንድን ነው? ጥቁር ሴት በህይወታቸው ስትገባ አለባበሳቸውን ትቀይራለች፣ ፀጉር ስታይላቸውን ትቀይር። ቆንጆ እኮ ነው፣ ግን አንዳንድ ጊዜ ኮምፎርተብል ከሚሆኑበት ነገር ማውጣት በራሱ እኛን ፕሊዝ እንዲያደርጉ ቢያደርጋቸውም ውስጣቸው ደስተኛ አይሆንም። ስለዚህ ለመቀየር አልጥርም። ይሄንን ውጫዊ ከሆነ ነገር ጋር ነው የነገርኳችሁ። ውስጣዊ ከሆነው ነገር ጋርም ደግሞ በጣም ነው የምንላተመው። የሆነ ነገር ለማስመሰል፣ የሆነ ነገር ለማስቀየር፣ የሚፈልጉትን ነገር ለማድረግ፣ በጣም የምንፈልገውን ነገር ለማስደረግ በጣም ነው የምንጠራው። ባልሽ ሶሻላይዝ ማድረግ የማይወድ ከሆነ የራሱ ምክንያት ካለው ለምንድን ነው ሶሻላይዝ እንዲያደርግ የምታስገድችው? እንዴ ሰው ምን ይላል? እንዲ ከሰው ጋር አሁን እንጂ እንዴት ባልሽ ፀጉሩ ሸብቶ ቀለም መቀባት የማይፈልግ ከሆነ ለምን ኦኬ አትሆኚ? ለምን ኦኬ አትሆኚ? አይና ብዙ ነገር አድርገናል። ለምን ኦኬ አትሆኚ? ኢትስን ሂም። ይህን ልብስ አትልበስ፣ እንዲህ ትመስላለህ፣ እንዲህ ትሆናለህ። ለምን
ህፃን ልጅ አይደለም፣ ትልቅ ሰውዬ ነው። ኮምፎርታብል የሚሆንበትን ነገር ለምን እንዲያደርግ አትፈቅጂለት? አብዛኞቻችን ሴቶች ሚስት ስንሆን ገርል ፍሬንድ ስንሆን ሚናችን እሱን መቀየር ነው፣ ፊክስ ማድረግ፣ እሱን ማስተካከል ነው። አለባበሱን፣ ሁኔታውን፣ ሁሉ ነገር ፊክስ ማድረግ ነው። ይኸውላችሁ ለእኛ ብለው ሊቀየሩ ይችላሉ፣ ግን ከመቀየሩ ጋር የሆነ ከፐርሰናሊቲያቸው ጋር ዲታች የምናደርጋቸው ነገር ስላለ ለመቀየር አልሞክርም። እናንተም ለመቀየር አትሞክሩ። አለባበሳቸውን ለመቀየር አትፈልጉ። ፀጉር ስታይላቸውን ለመቀየር አትሞክሩ። ፂማቸውን ለመቀየር አትሞክሩ። የምትወዱት ስታይል ካለ ንገሯቸው። ካረጉላችሁ ፋይን፣ ካላረጉላችሁ ግን ፕሬስ አታርጓቸው። ድና ትራይ ቱ ቼንጅ። ባህሪም በዚሁ ልክ ለምን እንዳለው አትቀበዩ። ለምሳሌ አለባበስሽን ይቀበልልሻል፣ እየደበረው ብዙ ክሪቲክ አያደርጉንም አይደል? እንደዚህ እንድትለብሽ አልፈልግም ተብለን የሚነገርብን ጊዜ አለ። ግን ብዙ እንደኛ ፕረስ አያደርጉም አይደል? ሀሳብ መስጠት ጥሩ ነው፣ ግን በጣም ያለ ልክ መጫንም ጥሩ ነገር አይደለም። የሚፈልገውን ማድረግ የሚያስበውን ነገር ያድርግ። ካዝ ኢነኢንድ እናቱ አይደለም፣ እናቱ ነው ኢንስትራክሽን ቢሰማ ጥሩ። ምን ተብያለሁ ከዚህ በፊት? እናንተ እኮ ወንድ ልጆቻችሁን ይህን አታርግ፣ ይሄ አያምርብህም፣ ፀጉርን እንዲተቆረ እንዴት እንዲተላላ እያላችሁ እየነገራችሁ ሃው ዱ ዩ ኤክስፔክት ደም? እንዴት ነው ወንዳ ወንድና ጠንካራ እንዲሆኑላችሁ የምትፈልጉት? የራሳቸው አቋም ያላቸው እንዲሆኑ የምትፈልጉት ተብያለሁ። ፎር ሹር ወንድሜ ላይ የምፈልገው የፂም ስታይል አለ፣ እሱ እንዲያደርግ ነው ያደረጉት። የእሱ ፕሬዠር ማድረግ አንድ ነገር ነው፣ ተጽዕኖ ማሳደር አንድ ነገር ነው። ግን እንደዚህ ካልሆነልኝ የምንላቸው ብዙ ነገሮች አሉ። አትቀይሪ፣ አንቺ እንደሚመችሽ አታድርጊ። በጣም ሰላማዊ ኑሮ የሚኖሩት ባለትዳሮች ሴቷ በጣም ፕሬዠር የማታደርግበት ቤት ውስጥ እንደ ፍቃዱ የሚኖርበት ቤት ውስጥ ነው። ፈረንጆች በጣም ረዥም ዓመት በትዳር ይቆያሉ፣ የማይቆዩም አሉ። ምናልባት የኔ እንትን ሊለያይ ይችላል፣ ግን አብዛኞቹን ሳያቸው ረዥም ዓመት ይቆያሉ። ለምን ክሪቲክ አይደራረጉም? ለመቀያየር እንትኑን ለመቀየር የሆነ ነገሩን ለመቀየር ሲሞክሩ አላየውም። ላይክ አይሰድ ስህተትም ሊሆን ይችላል። ስለዚህ ባሎቻችሁን ለመቀየር አትሞክሩ። የማትወዱት ባህሪ ካለ ኢንፍሉዌንስ አድርጓቸው እንጂ አትታገሉ ለመቀየር። የማትወዱት አለባበስ፣ ፀጉር ስታይል፣ ፂም ስታይል ካለ አትሟገቱ፣ ግን ንገሯቸው የምትወዱት። ኢነኢንድ ባሎቻችን ናቸው እንጂ ልጆቻችን አይደለም። በሶስተኛነት እኔ ላረግ የምችለው ነገር ብታረጊ ደስ የሚለኝ፣ ለሁሉም ነገር ሬስፖንስብል አይደለሽም። ለሁሉም ነገር ኃላፊነት የለብሽም። አብዛኞቻችን ትዳር ውስጥ ስንገባ ኮምፕሊትሊ ራሳችንን የምንተወው አባንደን የምናደርገው የትዳሩ ሁሉ ነገር እጃችን ላይ እንደሆነ ስለምናስብ ነው። እኛ ኃላፊነታችን ሚስትነት ስለሆነ ሌላን ኃላፊነትን መለማመድ አይጠበቅም። ስለዚህ ሁሉም ነገር ያንቺ ኃላፊነት አይደለም። ለምሳሌ ብዙ ሴቶች አርጊው የምታደርጉት ነገር እሱ መምራት ስላልቻለ ነው እኔ መሪ የሆንኩት፣ እሱ እንዲህ ማድረግ ስላልቻለ ነው እንዲህ ላረግ የቻልኩት፣ እሱ ሰነፍ ስለሆነ ነው እንዲህ ያልኩት፣ እሱ አቅም ስለሌለው ነው የምትሉ ሴቶች የእናንተን ጥንካሬ አያሳይም። በነገራችን ላይ በጣም ይቅርታ አድርጉልኝ፣ የእናንተን ስንፍና ነው የሚያሳየው። እሱ መሪ መሆን ስላልቻለ አንቺ ምቹ ረዳቱ ስለሆንሽ ጠንካራ መሪ ታደርጊዋለሽ እንጂ የእሱን ቦታ ወስደሽ መሪ አትሆኝ። ይሄ ሌላ ሳብጀክት ሊሆን ይችላል። አይ አንደርስታንድ። እሱ ሰነፍ ስለሆነ ነው እኔ ጎበዝ የሆንኩት። እሱ በሰነፈበት ያንቺ ኃላፊነት መርዳት ነበር። ምቹ ረዳት ነሻ። ስለዚህ ሁሉ ነገር ያንቺ ኃላፊነት እንዳልሆነ አምነሽ አንቺ ለባልሽ ሚስት፣ ለልጆችሽ እናት ብቻ እንደሆነሽ አምነሽ እንደዛ አትቀመጭ። ሁሉ ነገር ያንቺ ሬስፖንሲቢሊቲ አይደል። አራተኛ እኔ በሆን ሰላምን እመርጣለሁ። አሁን በማድረግበት ሲናሪዮ እድሜ ስለጨመረም ሊሆን ይችላል ሰላምን ነው የምመርጠው። ምን ለማለት ፈልጌ ነው ስላችሁ፣
አንድ ነገር ጥቁር አይደለም ቀይ ነው ከተባልኩኝ ቀይ እንደሆነ እያወቅኩኝ አይ ዶንት ፕሩቭ ማይ ፖይንት እንትን አለ ተከራክሬ አላሳምንም። ጊዜ የለኝም፣ እውነት ጊዜ የለኝም። አይ ዶንት ፕሩቭ ማይ ፖይንት። አሁን ጥቁር ነው እየተባለ ልንከራከር ነው። እኔም ልክ ነው እሱም ልክ ሊሆን ይችላል። አይነህ እንዴ እንዴ ይሄ ከለር ብላይንድ ሆንክ እንዴ ብዬ አርጊመንት ውስጥ መግባት አልፈልግም። አንዳንድ አርጊመንቶች ዩዝለስ ናቸው፣ ጥቅም የላቸው። እውነት ነው የምላችሁ። እኔም ዊን አረኩ፣ እኔም ማሸነፍኩ፣ ሀሳቡን አላሸነፍኩ፣ ፖይንትለስ ነው አንዳንድ አርጊመንት ፖይንትለስ። ስለዚህ ምን አጨቃጨቀኝ? ምን አጨቃጨቀኝ? አይቾስ ፔስ ሰላም አንፈልግ። አንዳንድ ጊዜ ናግ የሚያረጉበት ምክንያት እውነት ነገሩ የሚያጨቃጭቅ ሳይሆን ኦቶሪቲያቸውን እናከብረዋለን አናከብረውም ነው። ብርጭቆ እዚህ ጋር እንዴት ይቀመጣል የሚልሽ ብርጭቆ እዛ ጋር መቀመጡ ማተር አድርጎበት አይደለም። ለዛ ንግግር የምትሰጪውን ምላሽ ፕሩቭ ለማድረግ ሊሆን ይችላል። አንዳንዴ እኮ እንደዚህ ብድብድ ያጫውታቸዋል ከመሬት ተነስቶ። እንዴ ምን ችግር አለ እዚህ ጋር ቢቀመጥ? አሁን እኔ የጠጣሁበት አንተ ነው የጠጣህበት ለምን አታነሳም ነበር ብለን አርጊመንት ከፈጠርን ሰነፎች ነው። አምናሳይ እነሱ የሚያደርጉት ነገር ልክ ነው እያልኩኝ አይደለም፣ ግን እነሱ ሲሳሳቱ ለምንድን ነው እኛስ የምንሳሳተው? ወይ እዚህ ጋር ነው እንዴ ብድግ አድርጎ መሄድ። ስፔስ ራይት መሆን ምንም አይጠቅምም። አንዳንድ ሲናሪዮ ላይ ልክ መሆን አይጠቅምም። እኔ ደስ የሚለኝ ነገር እራሳቸው ወደ ሴንሳቸው ተመልሰው ሲያፍሩ ደስ ይለኛል። ሲያፍሩ ደስ ይለኛል። ሰላምን ምረጭ፣ ልክ መሆንን አትምረጭ። ልክ እኮ ነኝ አልገባህም እኮ ልክ እኮ ነኝ። ኢንቫይሮንመንት ሲቀየር አንደርስታንድ ታደርጊዋለሽ። ልክ ሰላምን ስትመርጭ አይደለም በትዳር ውስጥ እኛ በጓደኝነት ውስጥ ወይም ውጪ እንኳን ሬጉላርሊ ከምናገኘው ሰው ጋር ሰላምን ከመረጥን ቆይተናል። ኢፌልስ ዲፍረንት በነገራችን ላይ። አምስተኛ መልሼ መላልሼ የምነግራችሁ ነገር ዛሬም ግድ ስለሚያስፈልጋችሁ ስፔሻሊ ሚስት የሆናችሁ ምን አይነት እውቀት ነው እየሳባችሁ ያላችሁት? ባካችሁ ምን አይነት እውቀት ነው ወደ ራሳችሁ እየሳባችሁ ያላችሁት? ብዙ ሶሻል ሚዲያ ላይ ያለ ኮንተንት ላገባች ሴት አይሆንም። ብዙ ሶሻል ሚዲያ ላይ ያለ ኮንተንት ትዳርን ለምትፈልግ ሴት አይሆንም። የአንዳንድ ሰዎች ምክር በጣም ፒስፉል ሆኖ በጣም ሰላማዊ ሆኖ ቫዮለንት የሚያደርጋችሁ መብታችሁ ተነካ የሚያስብላችሁ ነው። አብዛኛው ኮንተንት ኮራፕቲንግ ነው። ለዚህ ነው እየቆያችሁ ለዘብ ከማለት ይልቅ ኃይለኛ የምትሆኑት። ወደ ራሳችሁ ከመመልከት ይልቅ ጥፋተኛ እሱ ነው የምትሉት ለነፍሳችሁ የምትሰጧትን ኢንፎርሜሽን ስለማትጠነቀቁ ነው። አንዳንድ ኮንተንት በሰላም ይገባል ወደ ውስጣችሁ፣ ቤታችሁን ነው የሚበጠብጠው። ከየትም ይሁን ከየትም የምንስባቸው ኢንፎርሜሽኖች ኮራፕት ያደርጉናል። ስለዚህ ምን አይነት ኮንተንት ነው እያያችሁ ያላችሁት? አንዲት ሴት አለች ዩቲዩብ ላይ ከቲክቶክ ላይ በጣም የሚቆራረጥ ራስሽን አክብሪ፣ የሚያከብርሽ ወንድ ክብር ማዳም በሰላም ነው ላይክ ኮንተንት ይቀየራል። አይ ቢሊቭ ኢን ሪስፔክት ክብር አምናለሁ። ለሴት ልጅ ግን ክብር ፕራይመሪ እንትን አይደለም። ሴት ልጅ አትከበርም እንዳትል ጊዜ የለኝም ለእንደዚህ አይነት አርጊመንት ይዟቸዋል። ክብር ኮንተንቷ ቆንጆ ነው የሚመስለው፣ በጣም ቆንጆ ነው የሚመስለው፣ ግን ዲፕ ዳውን እንዴ ወደ ሸሳይ የሚያስብላችሁ ነው። ሁሌ ጊዜ እንደሚያደርግ ባል እንደሚሆን ባል ደግሞ እንደዚህ አይነት ኢንፎርሜሽን ፊድ ባደረጋችሁ ቁጥር ኤክስፔክቴሽናችሁ ሌላኛው ሰው ላይ ነው እንጂ እናንተ የምታደርጉት ላይ አይሆንም። አብዛኛው ሴት ኮምፕሌን ስታደርግ ከሰማችሁ እንዲያርጎኝ ነው። አንቺ በተቃራኒው ምን አረግሽ ብትሏት ሳላረገው እኔ ምንም አላረኩም ነው የምትላችሁ። ማንም ራሱን ብላይ ማድረግ አይፈልግም። ማንም ራሱን ተጠያቂ ማድረግ አይፈልግም። ስለዚህ ነገ እናንተም እንዲህ የሆነ ካከበረሽ ዛሬ ገንዘብሽን ስሪና ራስሽን ችለሽ ነገ አፍንጫው ላይ ወርውረሽ where are we going?
ስለ ትዳር ነው መሰለኝ የምናወራው። ይሄ ቆንጆ ይመስላል መጀመሪያ ስትሰሙት። የራስሽ ገቢ ኖርሽ፣ የራስሽ ገቢ ካለሽ የሆነ ነገር ሲል አፍንጫው ላይ ወርውረሽ ኢማጂን ድስ ሲመጣ ሰላማዊ ነው የሚመስለው። ይሄ ኢንፎርሜሽን ግን ቤት ያናጋል። የአንዳንድ ሰዎች ሞቲቭም አይገባኝም። አንዳንዴ ኮንተንት ሲሰሩ ሞቲቫቸው አይገባኝም። አይ አንደርስታንድ አንዳንዴ ሰው የሚያየውን ነገር መስራት ይገባኛል። ግን ደግሞ እንደዚህ አይነትን ኢንፎርሜሽን ወደ ራሳችሁ ፊድ የምታደርጉ ከሆነ የምትሰበስቡ ከሆነ ክብር ማግኘት አለብሽ፣ ተቀባይነት ማግኘት አለብሽ፣ የምትወደጅበት ቦታ መሆን አለብሽ። አይ አንደርስታንድ ጥሩ ነገር ነው። ግን ይሄ ነገር የሚዘራው ኢንፎርሜሽን ጤናማ አይደለም። አንዳንድ ኢንፎርሜሽኖች ተጠያቂ የማያደርጓችሁ ከሆነ አትስሟቸው፣ አትስሟቸው። ለሴት ልጅ ቤስት ሌሰን ኢን ሄር ላይፍ በህይወቷ ምርጥ ትምህርት ተጠያቂ የሚያደርጋት ትምህርት አለቀ። በህይወቴ ሰላም የፈጠርኩት ራሴን ተጠያቂ ያደረኩ ጊዜ ነው። እሱ እኮ እንዲያርጎኝ፣ እናቴ እኮ እንዲያርጋኝ፣ እነሱ እኮ እንዲያርገውኝ ያልኩ ጊዜ ነው ህይወቴን ምስቅልቅል ውስጥ የከተቱ። ስለዚህ ተጠያቂ የማያደርጋችሁን ኮንተንት ኮንሱም ባያደርጋችሁ ቁጥር የሚያከብሽ አፍንጫው ላይ ወርውሪበት እንዲያርገው የሚሉትን ኢንፎርሜሽን ለነፍሳችሁ እየመገባችሁ ከዛስ ምን ውስጥ ነው የምትሆኑ? ራሳችሁን እየመገባችሁ እናንተ ቫዮለንት አለመሆን አትችሉ፣ እልህኛ አለመሆን አትችሉም። ሀሳቡ ቆንጆ ነው፣ ከላይ ሲታይ በጣም ቆንጆ ትምህርት ነው። ደብዳውን ግን መርዝ የሆኑ ትምህርቶች ናቸው። በይበልጥ ሴት ልጅ እያለ ልክ ክብርን እንድትፈልግ የሚያደርጉ ትምህርቶች መርዝ የሆኑ ትምህርቶች ናቸው። በስድስተኛነት ከመርዛማ አካባቢ ራሳችሁን አሽፉ። ያገባችሁ ከሆናችሁ ማግባት የምትፈልጉ ከሆነ ከመርዛማ አካባቢ ራሳችሁን አሽፉ። ለእናንተ መርዛማ አካባቢ ማለት ምን አይነት እንደሆነ ታውቃላችሁ? በጣም ብዙ ለትዳር ጤናማ ያልሆነ አመለካከት ያላቸው ሰው ዙሪያ መሆን ለእናንተ ቶክሲክ ነው። ለእናንተ ቶክሲክ ነው። ፎር ዛት ማተር ከዚህም በፊት ብያቸዋለሁ። ያገባች ሴት ካላገቡ ሰዎች ጋር ብዙ ጊዜዋን ማሳለፍ አለባት ብዬ አላምንም። ማድረግ የለባትም። ምክንያቱም ብዙ የተለየ ዳይናሚክስ አለ። እሷ የሚገባት ሰው የማይገባው ዳይናሚክስ አለ። ስለዚህ ለእናንተ መርዛማ ከሆነ ኤንቫይሮንመንት ራሳችሁ አሽሹ። መርዛማ ቶክሲክ ከሆነ ብቻ አይደለም። መርዛማ ያልኳቸው አግብታችሁ ከሆነ ብዙ ያላገቡ እና መራራ የሆኑ ሰዎችን ሽሹ። አክስቶች ሊሆኑ ይችላሉ። ባል ደግሞ ትዳር ደግሞ የሚሉ ሰዎች ያሉበት ኤንቫይሮንመንት ለእናንተ ቶክሲክ። ስለዚህ ስለ ትዳር ፖዚቲቭ ነገር የሚያወሩ ስለ ትዳር የተሻለ አመለካከት ካላቸው ሰዎች ጋር ሁኑ። ባያገቡም ኢትስ ኦኬ። ባያገቡም ቶክሲሲቲ የለባቸው። ኦኬ። ሌላው ከቪክቲም ሁድ ከቶክሲሲቲ እና ከቪክቲም ሁድ ራሳችሁን አሽሹ። ቪክቲም ሁድ ምንድን ነው? ሁል ጊዜ የሰለባነት ስሜት እንዲሰማችሁ ከሚያደርግ ነገር ራሳችሁን አሽሹ። እንዲኮ አድርገውኝ ነው፣ እንዲኮ ስለሆንኩ ነው፣ እኔ እኮ ትራማ ስለነበረብኝ ነው፣ እኔ እኮ ሂል ስላላረኩ ነው፣ እኔ እኮ አባቴ አባንደን አድርጎኝ ነው፣ እኔ እኮ እናቴ እንዲያርጋኝ ነው፣ እኔ እኮ አጎቴ እንዲሆኑ ነው፣ እኔ እኮ በዚህ መልኩ ስላለፍኩ ነው፣ እኔ እኮ ከዚህ ብሔር ስለወጣው ነው፣ እኔ እኮ አጭር ስለሆንኩ ነው ብሎ ሁል ጊዜ የሰለባነት ስሜት እንዲሰማችሁ ከሚያደርጉ ኢንቫይሮንመንቱ መሀል ውጡ። እንደዚህ አይነት ነገሮች በነገራችን ላይ በጣም ብዙ ዲማንድ ያላቸው የሰለባነት ስሜት የሚያሳዩ ግሩፒንጎች በጣም ብዙ። ለምሳሌ የሆነ ብሔርን የሚወክሉ ሰዎች አሏል። የዛ ብሔር የነፃነት ተሟጋች ነን የሚሉ ሰዎች አሏል። ለዛ ብሔር ምንም የሚጠቅሙት ነገር የለም፣ ምንም የሚያደርጉለት ነገር የለም። ግን ቪክቲምን ይሰበስባሉ። አዎ እኛ እኮ ተጎድተናል፣ እኛ እኮ ተጨቆነናል፣ እኛ እኮ እና ምንም የሚጠቅሙት የለም ለዛ ብሔር ግሩፕ። ለዛ ብሔር የሚጠቅመው ከሌሎቹ ብሔር ጋር ሰላማዊ ግንኙነት መፍጠር ነበር። ግን ቪክቲም ሁድ እንዲሰማ ቪክቲም የሰለባነት ስሜት እንዲሰማቸው በማህበር የሰለባነት ስሜት እንዲሰማን የሚያደርጉ ነገሮች አሉ። ከሰለባነት ስሜት ከሚሰማቸው ነገሮች ላይ ሽሹ። በሰባተኛነት ድረስ ላይ ነው የምላቸው የስሜት ብስለትን ማስተር አድርጉ። እለት እለት ተለማመዱ። የተለያየ ቲፕ የሚሰጧችሁ ሶሻል ሚዲያ ላይ ብዙ እንትኖች አሉ፣ ትምህርቶች አሉ። የስሜት ብስለት ማለት ዝጋታ መሆን ማለት አይደለም። ለሁሉ ነገር ስሜት አልባ መሆን አይደለም። የስሜት ብስለት ማለት እንዴት ነገሮችን በምን አይነት ሁኔታ ማድረግ እንዳለባችሁ የሚያሳውቃችሁ ነገር ነው።
እንዴት ሪያክት ታደርጋላችሁ? ለሆነ ለተፈጠረ ነገር የምትሰጡት ምላሽ ምን አይነት ነው የሚለው ነገር የስሜት ብስለትን ያሳያል። ሰው ምን እላችኋለሁ መሰላችሁ? የስሜት ብስለትን በደንብ አድርጋችሁ ልታስቡበት ይገባል። ኢትስ ቤዚክ ቲንግ። ይኸውላችሁ በጣም ሴት ከምትመረጥበት ነገር አንዱ የስሜት ብስለቷ ነው። መልኩ አይደለም፣ ቁንጅና ምናምን አይደለም። የስሜት ብስለቷ ነው፣ ማቹሪቲዋ ነው። እሷ ማቹርድ ናት ይባላል። መልክ እንኳን ባይኖራት ብስል ናት፣ ማቹርድ ናት። እባካችሁ የስሜት ብስለትን ማስተር አድርጉ። በቃ የግላችሁ አድርጉ። ሪያክሽናችሁን አስተካክሉ ለእያንዳንዱ ነገር። አንዳንድ ነገር ያበሳጫል። አዎ፣ ግን ብስጭታችሁ እንዴት ነው የምትገልጡት? መበሳጨት ኢትስ ኦኬ ናቹራል ነው። ግን ብስጭታችሁ እንዴት ነው የምትገልጡት ማተር ያደርጋል። አኩራፊነት ሪሌሽንሽፕ ላይ አይሰራም። ቆንጆ ነው አንዳንዴ ማኩረፍ፣ ሁሌ ግን አይሰራም። እልህኝነት ሪሌሽንሽፕ ላይ አይሰራም። የስሜት ብስለት ኢዝ አ ማስት ሪሌሽንሽፕ ላይ ለመቀጠል፣ ትዳር ላይ ለመቀጠል ግዴታ ነው። ብዙ ሰዎችም በአቅምሮ የምንላቸው ነገሮች ናቸው። መሆን የምትፈልጓቸውን ሰዎች ታይፕ ፈልጋችሁ ተከተሉ። ለምሳሌ በጣም በሳል የሆነች አስተዋይ የሆነች ፊገር የምትሆናችሁ ሴት ካለች እሷን ተከተሏት። ሌሎች ጋር ምንም አታረቁ። ለምሳሌ እኔ ወርድሮፕ መቀየር ፈልጋለሁ፣ አለባበስ መቀየር ፈልጋለሁ። አለባበስ መቀየር ስንፈልግ በጣም ዲዛይር የማደርጋቸው ሴቶች አሉ። ይችንም ለልብስ አላይ ማች አያደርግማ ከኔ ጋር። ምን አደርጋለሁ መሰላችሁ? የምፈልገውን አይነት ታይፕ ኦፍ አለባበስ ያላቸውን ሴቶች ፎሎ አደርጋለሁ ዩቲዩብ ላይ እና አያቸዋለሁ። ኦኬ እንደዚህ ነው መልበስ የምፈልገው ኔክስት ሼር፣ ስለዚህ ይሄንን ነው ማስተካከል ያለብኝ ብዬ ያለ ኢንተርምስ ኦፍ ፐርሰናሊቲ ዲስፕሌይ የሚያደርጉት ፐርሰናሊቲ አስተዋይ እና ብልህ ማንነት ያየውባቸውን ሴቶች ማየት ፈልጋሉ። ኦኬ በፐርሰናሊቲ ደረጃ እያንዳንዱ ነገር ላይ መቼም በዚህ ዙሪያ እሷን ባያት ይጠቅመኛል የምትሏቸው ሰዎች አይጠፉም። ስለዚህ እነሱን መሆን የምትፈልጓቸውን አይነት ሰዎች ፎሎ አድርጉ። ሌሎቹን ቁጭ ብላችሁ ጊዜያችሁን አታባክሉ። ለምሳሌ እናንተ በአካደሚክስ ኤክሴል ማድረግ ፈልጋችሁ እዚህ ጋር ደግሞ ሌላ ከትምህርት ውጭ የሆነ ነገር ትሬን የሚያደርግ ሰው ከተከተላችሁ ጊዜያችሁን ነው የምታባክሉት አይደለም። ስለዚህ ለእናንተ የሚጠቅማችሁ ወይም ደግሞ ነገ እሆንበታለሁ ወይም እዚህ ጋር መድረስ ፈልጋለሁ የምትሉትን ሰዎች የምትሏቸውን ሰዎች ያላቸውን ፐርሶናሊቲ ዲቨሎፕ ማድረግ ስላለባችሁ ሜንቶርሽፕ ስለሚያስፈልጋችሁ እነሱን እያያችሁ እነሱን ሰዎች እንድትከተሉ ላለሁ። በመጨረሻ ግን አንድ ነገር ልጨምርላችሁ። እያንዳንዱን ፕሮግረሳችሁን ሴሌብሬት አድርጉ። ዛሬ ለምሳሌ በጣም የሚያበሳጭ ነገር አጋጥሟችሁ ስሜታችሁን ተቆጣጠራችሁ ያሳለፋችሁ እንደሆነ ራሳችሁን ፕሬዝ አድርጉ። ለራሳችሁ ሪዋርድ አድርጉ። ወይም ደግሞ እያንዳንዱን አቺቭመንታችሁ እያንዳንዱ ስኬታችሁን ኢግኖር አታድርጉት። ለራሳችሁ ሴሌብሬሽን ፍጠሩ። እያንዳንዱ ነገር ሴሌብሬት አድርጉ። ሚስት መሆን የምትፈልጉ ሴቶች ይቺን ነገር ፕራክቲስ ብታደረጉ፣ ወይም ሚስት የሆናችሁ ሴቶች ይቺን ነገር ፕራክቲስ ብታደረጉ ትዳራችሁ ሻል እንደሚል እርግጠኛ ነኝ፣ አድርጌው ስላየሁት። አይሆፕ እንደሰማችሁ ተስፋ አደርጋለሁ። ወዳችኋለሁ።